ጤና ይስጥልን የተወደዳችሁ የዴይ ቱ ዴይ ኢትዮጵያ ቤተሰቦች እነሆ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በተሽከርካሪ በመንቀሳቀስ የቅሚያ ወንጀል በመፈጸም ህብረተሰቡን ሲያማርሩ የነበሩ 3 ተጠርጣሪዎች ክስ ተመሰረተባቸው። ተጠርጣሪዎቹ የወንጀል ድርጊቱን ሲፈጽሙ የነበረው በለሚኩራ ክፍለ ከተማ ወረዳ 5 ልዩ ቦታው 72 አካባቢ ነው። በለሚኩራ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ሳጅን ቢኒያም ዘለቀ እንደተናገሩት ተጠርጣሪዎቹ የሰሌዳ ቁጥር ኮድ 3C03669 አዲስ አበባ የሆነ ተሽከርካሪን በመጠቀም የሰዎችን እንቅስቃሴ በመከታተል የቅሚያ ወንጀል እንደፈጸሙ የግል ተበዳዮች በሰጡት መረጃ መሰረት ሁለት ተጠርጣሪዎችን ከነተቀባያቸው በመያዝ በአቃቢ ህግ ክስ እንደተመሰረተባቸው ተናግረዋል። ወንጀሉን አፈጻጸም ስንመለከት የግል ተበዳይ በእግሯ የሄደች በነበረችበት ሰዓት የሰሌዳ ቁጥሩ ኮድ 3C03669 አዲስ አበባ በሆነ መኪና በመምጣት የግል ተበዳይ የሄደች በነበረችበት ሰዓት ሁለተኛ ተጠርጣሪ ከመኪና በመውረድ የግል ተበዳይን ከኋላ በማነቅ ቀምተው ከአካባቢ ከተሰወሩ በኋላ ፖሊስ ብርቱ ክትትል ሲያደርግ ቆይቶ ወንጀል ፍሬ ኤግዚቢት ይዘን ምርመራችንን አጠናቀን ለክፍሉ አቃቤ ህግ በማቅረብ በፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ችሎት ተጠርጣሪዎች በማረሚያ ሆነው ክሳቸውን እንዲከታተሉ የተወሰነበት ሁኔታ ያለ መሆኑን ገልጻለሁ። ህብረተሰቡ በመንገድ በሚንቀሳቀስበት ወቅት በተሽከርካሪ በመከታተል የሚፈጸሙ ወንጀሎችን ለመከላከል ጥንቃቄ ሊያደርግ እንደሚገባና ተፈጽሞ ሲገኝም ለፖሊስ ትክክለኛ መረጃ በመስጠት ኃላፊነታቸው ሊወጡ ይገባል ሲሉ መርማሪው ሳጅን ቢኒያም ዘለቀ በመግለጫቸው አሳስበዋል። የተሽከርካሪ መስኮት በመስበር የስርቆት ወንጀል የፈጸመው ተከሳሽ በ7 ዓመት ከ9 ወር እስራት እንዲቀጣ ውሳኔ ተላለፈበት። እንዳልካቸው ጣሰው የተባለው ተከሳሽ በየካ ክፍለ ከተማ በጨፌ ኳስ ሜዳ አካባቢ የስርቆት ወንጀሉን መፈጸሙ ተረጋግጧል። ተከሳሹ ያለ አግባብ ለመበልጸግ በማሰብ ስፖርተኞች ተሽከርካሪያቸውን መንገድ ዳር አቁመው ልምምድ እያደረጉ በነበረበት ወቅት የተሽከርካሪያቸውን መስኮት በመስበር 4 የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችን ሰርቆ ይሰወራል። የግል ተበዳዮች በሰጡት መረጃ መሰረት ፖሊስ ተከሳሹን አፈላልጎ በመያዝ ምርመራ አጣርቶ መዝገሙን ለሚመለከተው አካል ልኳል ሲሉ የፈረንሳይ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን አዳነ መለሰ አስረድተዋል። በዛ አካባቢ ላይ ካሜራ ስለነበረ በካሜራው ክትትል ስናደርግ ቆይተን ከቀኑ 10 ሰዓት አካባቢ ተጠርጣሪውን ከያዝነው በኋላ ምርመራ ስናደርግ ስልኩን መርካቶ ወስዶ እንደሸጠውና ብሩን 25 ሺህ ብር እንደሸጠ አዛ መርካቶ ላይ ደን ስልኩ እንዳልተገኘ ብሩን ግን በአካውንቱ እንደተላከለትና ኤግዚቢት የሆነውን ስልኩን የሸጠውን ብሩን ስልኩን ኤግዚቢት እንዳሳዝነ 25 ሺህ ብሩን ኤግዚቢት እንዳሳዝነና ኤግዚቢት አድርገን ተጠርጣሪውን ያዝ መዝገቡን አደራጅተን ለፌዴራል አቃቢ ህግ መዝገቡን አቀረብ። የክስ ሂደቱን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ እንዳልካቸው ጣሰው በፈጸመው የሞባይል ስልክ ስርቆት ወንጀል ጥፋተኛ መሆኑ ተረጋግጦ በ7 ዓመት ከ9 ወር እስራት እንዲቀጣ ተወስኖበታል። በተሽከርካሪ ውስጥ ዕቃ አስቀምጠው ደህንነቱ ያልተጠበቀ ቦታ አቁመው ተሽከርካሪያቸውን ጥለው የሚሄዱ አካላት ለወንጀል ተጋላጭ ከመሆናቸው በፊት ጥንቃቄ ሊያደርጉ እንደሚገባ መርማሪው ዋና ሳጅን አዳነ አሳስበዋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አስፈላጊና የጥንቃቄ መረጃዎች ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።